አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 19። ክብረ ወርቅና አትክልት ቤርከም ከተዘዋወሩ ጥቂት ሳምንታት በኋላ የኔዘርላንድ የፍትህ ሚኒስቴር ጉዳያቸውን እንዳላመነበትና ማመልከቻቸውን ውድቅ ማድረጉን የሚገልጽ ደብዳቤ ላከላቸው። አትክልት ይህ እንደሚሆን አስቀድሞ ጠርጥሮ ነበረ። ከኢንዶሆቨን ቤታቸው ሲያፈናቅሏቸው ለእህቱ የነገራት ነገር ነበረ። እኔ ደቾችን መቼ አጣኋቸው? በጉዳያችን አምነውበት ቢሆን ኖሮ እስካሁን አያቆዩንም ነበረ። ሳናባረራችሁ እናንተ ራሳችሁ ቀድማችሁ ጥፉ ነው የሚሉን ብሎ የመልእክቱን ተዘዋዋሪ ትርጉም ገልጾላታል። በዚያ ብቻ አላቆመም። ወደ ኢትዮጵያ ለመመለስ የእናታቸው ፊት እንደ ሾህ የሚወጋቸው ከሆነ ወደ እንግሊዝ ወይም አሜሪካ መመልከት እንዳለባቸው ማስጠንቀቋታል። ክብረ ወርቅ አልመሰላትም። ልትቀበለው አልፈለገችም። ወረቀት ሊሰጡን ስለፈለጉ ነው ያዘዋወሩን። ለማባረር ማባረር ይህን ያህል አንከራተቱንም ስትል ተቃውመዋለች። በደቂቃዎች ልዩነትም ቢሆን ታላቅ ሆነች። ቡክርናዋን ማስወሰድ ስለሚመስላት ብዙ ጊዜ በቀላሉ እሺ ብላ እጅ አትሰጥለትም። የደብዳቤው ግልባጭ ለቬሮኒካ እንደደረሳት ሁለቱንም ቢሮዋ ጠርታ በመጠለያው መቆየት የሚችሉት ለጥቂት ጊዜ ብቻ መሆኑን አጋና ነግራቸዋለች። መረጃ በመስጠት ሽፋንም በገቡና በወጡ ቁጥር ስታስፈራራቸውና ስትዝትባቸው ነበር የከረመችው። በጥቂት ቀናት ልዩነት የመጨረሻ ውሳኔ ደብዳቤ ተከተላቸው። ይህኛው ደብዳቤ በቀይ ቀለም የተጻፈ ነበረ። የሚኖሩበትን ጣቢያ ብቻ ሳይሆን ሀገሪቷንም በ2 ሳምንት ጊዜ ውስጥ ለቀው እንዲወጡ ያዛል። አትክልት የፈራውና ያለው ነገር አልቀረም። ተፈጸመ አለ። ደብዳቤውን አንብቦ እንደጨረሰ ሰማይ ተዘርግፎ እንደ አክምባሎ አናቱ ላይ የተከደነበት ያህል ነበር የጨለመበት። ክብረ ወርቅ የሱን ያህል አልበረገገችም። እንዲያውም ደብዳቤዎቹን እሱ አንብቦ ባይነግራት እሷ ከፍታ የምታየውም አይነት አልነበረችም። እስኪ የሚያመጡትን እናያለን ብላ ተረጋግታ ከጊዜ ጋር ሁኔታዎችን ለማየት ነበር የወሰነችው። አትክልት ይህን ጥቁር ቀን ከመምጣቱ በፊት ወደ ሌላ ሀገር የሚያሻግራቸውን ፓስፖርት የሚይዝበትን ገንዘብ ለማጠራቀም በአካባቢው ጋዜጣ ማዞርና ከቤርከም ወጣ ብሎ በሚገኝ አፕል ዶር በሚባል ሬስቶራንት
በሳህን አጣቢነት ተቀጥሮ መስራት ጀምሮ ነበረ። የውሃ ጠብታ ሲጠራቀም አይነት ካልሆነ ክፍያው እዚህ ግባ የሚባል አልነበረም። ጊዜውን በማጠሩ የረባ ገንዘብ መያዝ አልቻለም። በሬስቶራንቱ የሚሰሩት አልፎ አልፎ ሰራተኛ ሲጎልባቸው ለመሙያ ደውለው ሲጠሩት ብቻ ነው። በዚህ ላይ ቦታው ሩቅ ስለሆነ በብስክሌት ከአንድ ሰዓት በላይ መጋለብ አለበት። አውቶቡስ ለመጠቀም ለደርሶ መልስ ጉዞ የ3 ሰዓት ክፍያ ደሞዙን ነው የሚገብረው። ሌላ ምንም አይነት ምርጫ በማጣቱ እንጂ የሚያዋጣው አልነበረም። ለማንኛውም አሁን ተቀድሟል። ሰርቶ ገንዘብ የሚያጠራቅምበት ጊዜ ላይ አይደለም ያለው። ወስነው እርምጃ መውሰድ ነው ያለባቸው። የተሰጣቸው የ2 ሳምንት ጊዜ የ2 ቀን ያህል አጭር ነች። በባዶ እጃቸው የትም ወዴትም ስንዝር መንቀሳቀስ አይችሉም። ቅዝቃዜው እየወረደ ክረምቱ መጣሁ እያለ ነው። የት ነው የሚወድቁት? ለእህቱ ሳያማክር በራሱ መንገድ ችግሩን ለመፍታት ፈለገ። የዕቃ ጣቢነቱን በሙሉ ጊዜ ቢሰራው እዚያው ከተማ ውስጥ አንድ ክፍል ተከራይቶ መኖር ይችላሉ። ይህንኑ ካሰላ በኋላ አንድ ምሽት የሬስቶራንቱን ባለቤት ለማነጋገር አሰበና ሰራተኞቹ በሙሉ እስኪወጡለት ወደ ኋላ ቀረት አለ። ባለቤቱ በር ቆልፎ ወደ መኪናው ሲገባ ጠብቆ አናገረው። ላሪ እባክን የምሰራውን ስራ 5 ወይም 6 ቀን አድርግልኝና እዚህ ከተማ ቤት ተከራይቼ ልኖር። ኃይለኛ ዶፍ ይጥል ስለነበረ ልብሱ በስብሷል። ላሪ መኪናውን እያስነሳ ለምን እዚህ መሆን ፈለግ? በእኛ የታክስ ገንዘብ በነፃ ካምፓችሁ መኖር እየቻልክ። ከእቴ ጋራ ውጡ ተብለናል። ከ10 ቀን በኋላ ምናልባትም ከዚያ ባነሰ ጊዜ ያባርሩናል። ፈቃድ የሌለው ሰው ሳስራ ብገኝ ምን ያህል እንደምቀጣ ታውቃለህ? የዝናቡ ሸንፈር ሲያስቸግረው መስተዋቱን በዓይኑ ልክ ከፍ አድርጎት የኋላ ማርሽ አስገባ። አውቃለሁ ላሪ። እንዳይሄድበት በዓይኑ ለመነው። በከንፈሩ የሚወርደውን የዝናብ ውሃ ግማሹን ወደ አፉ እያስገባ ነገር ግን እመነኝ፣ ኩሽና ድረስ መጥቶ የሚያይ ተቆጣጣሪ አይኖርም። ቦታ ምቹ ነው። በተጨማሪ እኔ ብዙ ክፍያ አይደለም የምጠይቅህ። የሌሎችን ግማሽ እንኳን አላስወጣህም። በዚያ ላይ ስራ ላይ እንደማለግም ታቀኛለህ። እንደ ቅጥነቴ አይደለም። እጄ እስኪሞሸለቅ ድረስ በዚያ ሙቀት አለማቋረጥ እንዴት እንደምስራለም አይታየኛል። ኑሮን ለማሸነፍ እንጂ መጣያ አልነበረም። እንዴት ተቀማጥሎ እንዳደገ
ፓይለት የመሆን ህልሙን ከስራው አድካሚነት ጋር አነጻጽሮ ሲናገር እንባው እየመጣበት ነበረ። የፈላ ውሃ የቀቀለውን የእጁን መዳፍና የወላለቀ ጥፍሩን ሊያሳየው ፈልጎ ከመጤፍ እንደማይቆጥረው ገምቶ ተወው። ላሪ በስሜት መወሰን የፈለገ አይመስልም። እንደ ማመንታት ብሎ ላስብበት፣ በ2-3 ቀን ውስጥ አሳውቃለሁ። መስኮቱን ገጥሞ ያሞቀው መኪና ወደ ኋላ ስቦ ከግቢው ወጣ። ገንዘብ ስጠኝ አላልኩም፣ በጉልበቴ አገልግዬ ቤት ኪራይ ልክፈል ነው ያልኩ። አትክልት ምላሹ አናዶት ከመኪናው ጀርባ እያጉረመረመ ይሁን ደህና በሰጠው ተስፋ ልቡን ሸነገለ። ጓንቱንና ኮፍያውን አጥልቆ እርጥብ የብስክሌት ኮርቻው ላይ ተፈናጠጠ። ወደ ቤርከም